ከዚህ ቀደም እንደሚታወቀው 2008 ላይ ተጀምሮ የቆመ ፕሮጀክት ነው ይሄ ፕሮጀክት። ስለዚህ ይህን ፕሮጀክት በዚህ አመት በንቅናቄ አስተዳደር ምክር ቤቱና አልማ በጋራ በመሆን አጠቃላይ ላለው ይሄ በ1950ዎቹ የተመሰረተ ትምህርት ቤት በትምህርት ጥራት የትምህርት ገጽታ ከመቀየር አኳያ ያለውን ችግር በመረዳት አንገብጋቢነቱን አይቶ የተቋረጠውን ፕሮጀክት አስጀምሮ አሁን እንደምታዩት በጣም ጥሩና የሆነ ማራኪ በሆነ መልኩ G+1 10 መማሪያ ክፍል ያለው ግንባታ በዚህ አመት ዝግጁ ሆኖ አሁን ቀጣይ 2019 በጀት አመት ላይ ሙሉ መማር ማስተማሩን በሚባል አግባብ እንጀምርበታለን። አልቋል። አጠቃላይ 100% ግንባታው ተጠናቋል። ይሄ ለትምህርት ጥራቱ እንግዲህ እንደምታዩት ቀጣይ አንዱ የትምህርት ኢኒሼቲቭ ተብሎ በእንትን ደረጃ የሚሳተፍ ይሄ ተማሪዎችን መማር ማስተማር ምቹ ማድረግ ትምህርት ቤቶች ገጽታ መቀየር ስለሆነ አላማው ይሄ ትምህርት ቤት ገጽታ ቀደም ከነበረው ጭቃ ከነበረ መማሪያ ክፍል ላይ አሁን ወደ ሌቭል ስታንዳርዱ ወደ ጠበቀ በህንጻ ደረጃ መጥቷል። ልጆቹም ይሄንን አይተው አጠቃላይ ያለው ነገር ሁሉም ምቹ የሆነ መማር ማስተማር የሚፈጠርበት አግባብ ይሆናል ተብሎ ስለሚታሰብ አጠቃላይ ግንባታው ይሄን ይመስላል። ለቀጣይ አመት ላይ ግን ሙሉ በሙሉ ወደ ስራ ገብቶ የምናስጀምረው ፕሮጀክት ነው ማለት ነው። ያው ተከክል ነው። ተዚህ ቀደም ተቋሙ አንጋፋ ከመሆኑ ጋር ተያይዞ ብዙ የፈራረሱ ክላሶች ነው የነበሩት። ለልጆቹ በቀላሉ እንዲ መማር ማስተማሩን ምቹ ያልሆኑ ክላሶች ነበሩ። አሁን ላይ እነዚህ የሚያምሩ 10 ሴክሽኖች ለልጆቹ ሳቢና ማራኪ የሆኑ ተዚህ ቀደም ፈረቃ ተጨናንቆ በአንድ ፈረቃ እናስተምር የነበረው ነው አሁን በሁለት ፈረቃ የነበረው በአንድ ፈረቃ እንድንሰጥ ቀጣይ አመት ላይ 2019 ላይ ዝግጁ ሆኖልናል። ይሄ ደግሞ ማህበረሰቡና እንዲሁም የትምህርት ክፍሉ እጅግ ደስተኛ የሆንበት ልጆቹም ደግሞ በቀላሉ ሳቢና ማራኪ ሆኖ ከመቅረትም የሚያስጥል ለልጆቹም ደግሞ ጠቃሚና ወሳኝ የሆነ እንትን በመሆኑ እጅግ ምስጋናችን ከፍ ያለ ነው። ለቀጣይም ቢሆን እንደዚህ አይነት በጣም ተደራሽ ያደረጉ ክላሶቹ ብዙ ያረጁና አሁንም ደግሞ ቀጣይ ላይ አገልግሎት የማይሰጡ ክላሶች አሉ። እነሱንም ቢሆን መንግስት እጁን አስገብቶ እነዚያን እንዲያድስልን ነው የምፈልገው። ይሄኛው ግን እጅግ ከምንም በላይ ከምገልጸው በላይ ሆኖብኛል። ክላሶቹ ተዚህ ቀደም ተቋርጦ የነበረው እጅግ የሚያሳዝን ነበር። አሁን ላይ መንግስት ፈጥኖ ደርሶ ይሄንን ያስተካክለልን እጅግ ነው የምናመሰግነው። አሁን ላይ ተዚህ ቀደም ያው ክላሱ ምቹ ካለመሆኑ ጋር ተያይዞ ብዙ በትምህርት እንትን ያቋረጡ እንትን ያሉ ልጆች ነበሩ። አሁን ላይም ክረምት ወደ 360 አካባቢ ተማሪዎችን መዝግበን ቀጣይ ላይ በዚህ ክላስ እናስተምራለን ብለን ነው የምናስበው። ከላይም ከገጠርም እየመጡ ልጆቹ ዘንድሮም ተቀብለናቸው የከረሙ ልጆች ነበሩ። በዚህ አመትም በ2019 ላይ እንደዚሁ በርካታ ተማሪዎች መጥተው ትምህርታቸውን ይማራሉ ብለን እናስባለን። ከዚህ ቀደም ህፃናት እንደመሆናቸው መጠን ክላሱ ሳቢና ማራኪ ካለመሆኑ ጋር ከያይዞ ያሳላሽና ያቋራጭ ተማሪዎች በርካታ ነበሩ። አሁን ላይ በዚህ አዲስ አመት ላይ በእርግጠኝነት ልጆቹ ትልቅ ተስፋ ኖሯቸው ትምህርታቸውን በአግባቡ ይማሩልናል ብለን ነው የምናስበው። ይሄንን ህብረተሰቡ ወዶት በገንዘብ በጉልበት በጥሬ ገንዘብ ሲያግዘን ቆይቷል። ቀጣይም ደግሞ ሌሎችን ክላስ ስንጀምር በእርግጠኝነት ከዚህ በላይ ርቀት ህዝቡ እንደሚሳተፍበት ጥርጥር የለኝም። በማህበረሰብ መድኃኒት ቤት ትኩረት በመስጠት ግንባታችንን በመገንባት በተለይ ክልላችን ዞናችን እንዲሁም ወረዳችን ካለበት የሰላም እጦት አኳያ ትልቁና ዋናው በጤና ሴክተር የመድኃኒት እጥረት ነው። ይሄን ለመፍታት ደግሞ በተለይም ከክልል ጀምሮ በተዋረድ በዞንም እንዲሁም በወረዳችን የማህበረሰባችንን ችግር በመረዳት አዲስ ፕሮጀክት ነድፎ ብዙ ጊዜ በተግባር ያልተፈጸመ የነበረ በዚህ በጀት አመት ግን ከሁሉም ቅድሚያ አድርጎ በተለይ አምና 2017 በጀት አመት ሐምሌ ወር ላይ እንደምናስታውሰው ፕሮጀክቱን መሰረት ድንጋይ ጥሎ ተከራይተን አገልግሎት እንሰጥ የነበረበት ነበር። ይሄንን እየሰጠን ያለ በተለይ በ2018 ቅድሚያ አድርጎ ፕሮጀክቱን መሰረት ድንጋይ ከመጣሉ ጋር ተያይዞ እውነት ለመናገር በጀት ሳንጠብቅ ነው ወደ ስራ የገባ ነው።
ይሄንን በመግባታችን እንደሚታየው በይሄን በመሰለ ግንባታና ሳቢ ማራኪ በሆነና በተለይም ለመድኃኒቶች ሴፍ የሆነ አቀማመጥ መሰረት ባደረገ መልኩና ስታንዳርዱን ማሟላት ባለበት ልክ ተሟልቶ ለማህበረሰባችን ትልቅ የሆነ የማህበረሰባችንን የመድኃኒት እጦት በከፍተኛ ሁኔታ እየፈታን እንገኛለን። እንግዲህ የህፃናት ማቆያ ግንባታ እንደ ጽህፈት ቤታችን ለረጅም ጊዜ ሲጠየቅ የቆየ ግንባታ ነው። ይህንን መሰረት አድርጎ በዚህ በጀት ዓመት አስተዳደር ምክር ቤቱ ከ6.628 ሚሊዮን ብር በላይ መድቦ ግንባታው እንዲገነባልን ተደርጓል። በዚህ ግንባታም እንግዲህ በየጽህፈት ቤቱ ህፃናትን ይዘው ለስራ ይቸገሩ የነበሩ ሴት እህቶቻችን እናቶቻችን በቀጣይ ህፃናትን እዚህ እንዲቆዩ በማድረግ ለመንግስት ስራ ቀልጣፋ አሰራርና ውጤታማ ስራ ለመስራት ምቹ ሁኔታ ይፈጥራል ማለት ነው። ይህ ግንባታ እንግዲህ 5 ክፍሎች አሉት። የመጀመሪያው ክፍል አንድ ትልቅ አዳራሽ ነው። እሱ ትልቅ አዳራሹ አጠቃላይ ህፃናቶች የሚጫወቱበት ወይም የሚውሉበት ክፍል ነው ማለት ነው። ከትልቁ ክፍል በተጨማሪ 4 ትናንሽ ክፍሎች አሉት። እነዚህ ትናንሽ ክፍሎች እያንዳንዳቸው ራሳቸው የስራ ድርሻ አላቸው። የመጀመሪያው ህፃናት ምግብ የሚመገቡበት ክፍል አለ። ቀጥሎ ህፃናት ልብሳቸውና የተለያዩ ቅያሪ ነገር ከዳይፐር ጀምሮ አስፈላጊ የሆኑ የሚቀየሩ አልባሳትን የሚቀያየሩበት ክላስ አለ። ሌላኛው እንደዚህ የሚጸዳዱበትና የሽንት ቤት አገልግሎት ሌላም እንደዚህ ንጽህናቸውን የሚጠብቁበት ክፍል አለው ማለት ነው። እያንዳንዳቸው ክፍል የራሳቸው የሆነ አስተዋጽኦ ይኖራቸዋል ማለት ነው። በቀጣይ 2019 በጀት ዓመት ይህንን ግንባታ ወደ ስራ ለማስገባትና ሙሉ አገልግሎት እንዲውል ለማድረግ ከመንግስት የሚጠበቅ ድጋፍ ይኖራል። ራስን የቻለ በጀት እንዲመድብ አስተዳደር ምክር ቤቱን ተቋማችን እየጠየቀ ያለበት ሁኔታ ነው ያለ። ከዚህም በተጨማሪ አንዳንድ ፕሮጀክቶች ይኖራሉ። ለምሳሌ ኒውትሪሽን ይሄ የሰቆጣ ቃል ኪዳን ፕሮግራም አለ። ከሱ ጋር ተያይዞም የእቅድ አካል አድርገነዋል። በሚመደብ በጀት ቁሳቁሶችን በጀቱን ከመደበልን የሚሟሉ ቁሳቁሶችን በማሟላት ሙሉ ለሙሉ ወደ ስራ የሚገባበትን መንገድ እናመቻቻለን ማለት ነው። በርካታ ጊዜ መሰረተ ልማት ጥያቄ የነበረው የረቡ ገበያ ሁለገብ ስታዲየም ያው በዚህ በጀት ዓመት ከ11 ሚሊዮን ብር በላይ በመንግስት ድጋፍ አጥር ግንባታው ያው ተገንብቶ በጊዜያዊ ርክክብ ተደርጓል። ይህም ያው ለወጣቱ ያለው ፋይዳ ትልቅ ፋይዳ አለው። ያው ወጣቶች አልባሌ ቦታ እንዳያዘወትሩ ያው በሁሉም የስፖርት አይነት ከሚባሉት መካከል ለአትሌቲክስ፣ ለመረብ ኳስና ለእግር ኳስ የማዘውተሪያ ስፍራ ሆኖ ያገለግላል ማለት ነው። በቀጣይ በጀት ዓመት ያው ከዚህ በበለጠ ለማዘመንና የቢሮ ግንባታ እንዲሁም ደግሞ የተመልካች ቦታ ለመስራት በቅድ ይዘን እየተንቀሳቀስን እንገኛለን። ሁሉም የማህበረሰብ ክፍል ያው ስፖርቱን እንዲደግፍና ስፖርቱን እንዲያለማ ከዚህ ግንባታ ጋር ተያይዞም ያው ቀሪ መሰረተ ልማቶችን እንዲያሟላ ያው ድጋፍ ማድረግ ይጠበቅበታል ማለት ነው። እንደ አጠቃላይ ያው ለስፖርት ምክር ቤት የሚሰበሰብ ገቢ ስላለ ከሱ ጋርም ተያይዞ ገቢ በማሰባሰብ የቢሮ ግንባታና የተመልካች ቦታ እንዲሁም ደግሞ ያው ውስጥ ላይ ሌሎች መሰረተ ልማቶችን ማሟላት ይጠበቅብናል ማለት ነው።
መስኖና ወረዳ ዋና ኤነርጂ ጽሕፈት ቤት የንጹህ መጠጥ ውሃን ማህበረሰቡ እንዲያገኝ አልሞ የሚሰራ ተቋም ነው። በዚህም በተለይ ከተማ አካባቢ በጣም ሰፊ የሆነ የውሃ ችግር አለ። ይህን ችግር ለመቅረፍ በዚህ ዓመት ከአስተዳደር ምክር ቤቱ ጋር በጋራ በመነጋገር ከመዘጋጃ ጋር በጋራ ቦታ በማመቻቸት በጣም ሰፊ የሆነ የውሃ ተቋማትን በከተማ ዙሪያ ለመገንባት ችለናል። በዚህም የማህበረሰቡ ችግር በጊዜያዊነትም ቢሆን ለማቃለል ጥረት አድርገናል። በጥቅሉ በዚህ ዓመት ወደ 61 የውሃ ተቋማትን በገጠርም በከተማም የገነባንበት ሁኔታ አለ። በዚህም ወደ 10501 የሚሆኑ የህብረተሰብ ክፍሎች በዚህ ዓመት ብቻ በተገነቡ ውሃዎች ተጠቃሚ ሆነዋል። በዚህም የማህበረሰቡ ተሳትፎ በጣም የተሻለ ነው። ከ7 ሚሊዮን ብር በላይ በሚሆን የማህበረሰቡ ተሳትፎ አስተዋጽኦ አድርጓል። እንደ መንግስትም እንደ ረጂ ድርጅቶችም በመንግስት ደረጃ ከ5 ሚሊዮን ብር በላይ በረጂ ድርጅቶች በጥቅል ከ8 ሚሊዮን ብር በላይ በሲኤምፒ በካልም በሰቆጣ በድምሩ ወደ 13 ሚሊዮን ብር ተመድቦልን ወደ ስራ ገብተናል። የህብረተሰቡን ተሳትፎ በመጨመር በጥቅሉ ከ20 ሚሊዮን ብር በላይ ነው ለ61 የውሃ ግንባታ የተጠቀም። ስለዚህ የማህበረሰቡ ተጠቃሚነት በዚህ ዓመት በጣም ሰፊ ከተሰጠን እቅድ አንፃር በጣም ከ200% በላይ ነው የፈጸም። ይሄም ሊሆንበት የቻለበት ምክንያት ምንድነው? ማህበረሰቡ ተሳትፎ እያደገ በመምጣቱ ለውሃ ግንባታ ባለቤት እየሆነ መምጣቱ አስተዋጽኦ ከፍ ያለ መምጣቱ የተሻለ እንድንገነባ አስተዋጽኦ አድርጎልናል። ስለዚህ በዚህም እንደተባለው እንደ ወረዳችን እስካሁን ባለው ወደ ከ99 ሺህ በላይ የህብረተሰብ ክፍል የንጹህ መጠጥ ውሃ ተጠቃሚ እንዲሆን ተደርጓል። በ2018 በጀት ዓመት የወረዳችን ማህበረሰብ የንጹህ ውሃ ተጠቃሚ ለማድረግ በርካታ ስራዎችን ሲሰራ ነበረ። በዚህም ያው በአጠቃላይ ወደ 61 ውሃ ተቋማትን የገነባን 61 ውሃ ተቋማትን ስንገነባ ወደ 18 የሚሆኑ የመጠጥ ውሃ ተቋማትን በከተማ ዙሪያ ነው የገነባ ነው። በዚህም ወደ 2560 የህብረተሰብ ክፍል የንጹህ መጠጥ ውሃ ተጠቃሚ ማድረግ ተችሏል። ከዚህ የተረፉት ግን በአብዛኞቹ ገጠር ላይ ነው። የወረዳውም የስራ ባህሪ ገጠር ላይ ስለሆነ የገነባ ነው ገጠር ላይ ነው። ከ61 ውሃ ተቋም ውጭ ማለት ከ18 ውሃ ተቋም ውጭ ያሉት በአጠቃላይ የተሰሩት ገጠር ላይ ነው። በሱም ወደ 7941 የህብረተሰብ ክፍል ተጠቃሚ ማድረግ ተችሏል። በአጠቃላይ እንደ ወረዳ የሰራናቸው ውሃዎች ቅድም እንደገለጽኩት 61 ውሃ ተቋማትን ነው። በዚህም ወደ 10501 የህብረተሰብ ክፍል እንደ ወረዳ ተጠቃሚ ማድረግ ችለናል። ይህን ስናደርግ እንግዲህ የተለያዩ የበጀት ምንጮች አሉ። የመደበኛ ወይም ደግሞ የወረዳ በጀት አለ፣ የረጅ ድርጅቶች በጀት አለ። በዚህም ሲኤምፒ ወደ 5,917,400 ሺህ ብር መድቦልን ነበረ። መደበኛ በጀት 5 ሚሊዮን መድቦልን ነበረ። ሰቆጣ የሚባል ፕሮጀክት አሁን የመጣ ፕሮጀክት ነው። እሱም ወደ 682,004 ብር መድቦልን ነበረ። በተመሳሳይ ካልም የሚባል ፕሮጀክት አለ ግብርና ላይ የሚሰራ እሱም ወደ 1,269,968 ብር መድቦልን ነበረ። በአጠቃላይ ወደ 13,269,585 ብር በመያዝ እንግዲህ እነዚህ 61 ውሃ ተቋማትን ገንብተናል። በዚህም ቅድም እንደገለጽኩት 10,501 የህብረተሰብ ክፍል የንጹህ ውሃ ተጠቃሚ አድርገናል። በዚህም የወረዳችን ሽፋን አምና ከነበረበት 69.27% አሁን 77.33% ለማድረስ ተችሏል። በዚህም እንግዲህ አጠቃላይ እስካሁን ድረስ እስካለፈው በጀት ማጠቃለያ ድረስ ወደ 99,792 የህብረተሰብ ክፍል የንጹህ መጠጥ ውሃ ተጠቃሚ ማድረግ ችለናል ማለት ነው።
ካናል ግንባታዎች ሁለት አይነት ግንባታዎችን ገንብተናል በዚህ አመት በሁለት አይነት ፕሮጀክቶች የተገነባ ይሄም በተረጂ ድርጅቶች የገንብተን እንትን ያለው ስለዚህ እነዚህ ግንባታዎች የመጀመሪያው እነዚህ ግንባታዎች ስንገነባ ከተረጂነት ለመላቀቅ ኃይለኛ ሚና ይጫወታሉ ምክንያቱም ከአንደዚህ ሁለተዚህና ሶስተዚህ ለማምረት አርሶ አደሩን ስለሚረዳ ይሄንንም እንግዲህ አጠናክረን በተለይ ዘመናዊ ግብርናን ለመፍጠር ካናሎች ወሳኝ ምን አላቸው ምክንያቱም ኢሊኖ ያለ በዚህ አመት ኃይለኛ እንትን ስላለ እሱንም ጭምር የውሃ ፍሰታችንን ለማፋጠንና ተደራሽ ለማድረግ እንዲሁም ደግሞ ተጨማሪ አዲስ መስኖም ጭምር ለማልማት ትልቅ አስተዋጽኦ ስላላቸው እነዚህ ካናሎች አንዱ በሰስቴኔብል ዲቨሎፕመንት የተገነባ አይነት ሌላኛው ደግሞ በሰቆጣ አነስተኛ ግድብ በሁለቱ ፕሮጀክቶች ተገንብቶ ለአገልግሎት ክፍት የሆነበት መንገድ አለ ሰፊ ማሳ የሚሸፍን ነው ይሄን እንግዲህ አርሶ አደሩ በተለይ እነዚህ ግድቡ በተገደባባቸው አካባቢዎች ላይ የበጋ መስኖ ስንዴ እንግዲህ የሉዓላዊነት አንዱ መገለጫና የፓርቲያችን ኢኒሼቲቭ ከመሆኑ ማኳያ የበጋ መስኖ ስንዴ በስፋት እየሰሩ የቤተሰቦቻቸውን የራሳቸውንና አጠቃላይ የቀበሌውን ነባራዊ ሁኔታ ይቀይረዋል ብለን ያሰብነውና በቅድም ተይዞ የነበረ እስካሁንም እንግዲህ በብዙ እንትኖች ወደ ኋላ ይቀረካናሉ በዚህ አመት እንግዲህ ተሳክቷል 100% አጠናቀናል ለአገልግሎት ክፍት አድርገን ለተጠቃሚው አስረክበን የጨረስንበት መንገድ አለ ያው እንደሚታወቀው ከዚህ ቀደም በሮብ ገበያ ላይ በብዙ ቦታዎች ላይ የውሃ ማፋሰሻ ቦይ ባለመኖሩ በተለያየ ቤቶች ጎርፍ እየገባ በሰፈር ያው ጫጫታ ይበዛ ነበር አሁን ግን ያው የስናን ወረዳ አስተዳደር እና መዘጋጃ በጋራ በመሆን የቀበሌውን ህዝብ በማሳተፍ በየሰፈሩ ረጃጅም የሆኑ ዲቾች ከተሰሩ በኋላ አሁን ያለው የህዝቡ እርካታ በጣም የሚያስደስት ነው እስካሁን እንግዲህ ታይቶ ተሰምቶ የማይታወቅ በሰላሙ ጊዜም ተሰርቶ የማይታወቅ በዚህ በጦርነት ወቅትም ቢሆን ባለንበት እንግዲህ ህብረተሰቡ በአቅሙ ተሳትፎ አጠቃላይ በሰፈር አንድም ጎርፍ ጫጫታ የሌለበት የረካበት ሁኔታ ነው ያለና አሁን እያመሰገን እንገኛለን ከዚህ በበለጠ ደግሞ አስተዳደር ምክር ቤቱን ሆነ መዘጋጃ ቤቱን ከዚህ በበለጠ እንዲሰሩልን አሁንም እያሳሰብን ቀጣይ የልማት እንዲፋጠንልን እንፈልጋለን የሚል ሐሳብ ነው ያለኝ መንግስት በችግር ውስጥ ሆኖ ቢሆንም የተለያዩ እንትኖችን ውጣ ውረዶችን እያሳለፈ በራሱ ወገንም ቢሆን እንኳን ጥይት እየተተኮሰበት የህዝብን ጥያቄ ለመመለስ መሰረተ ልማቶችን በየአቅጣጫው እንደወረዳ ይሰራል እንደኛ ተቋም እንደሮብ ገበያ መሪ መዘጋጃ ቤትም አንገብጋቢና የህዝብ ጥያቄ የነበረ በየቦታው አቀማምጥም አስቸጋሪ ስለነበረ የጎርፍ መፋሰሻ ዲች ይሰራልን የሚል ጥያቄ ተደጋጋሚ ያነሳል ያው በዘንድሮ በጀት አመት ከቅድ በላይ መሰራት ካለበት በላይ ከቅድ በላይ የተሰራ የዲሽ ግንባታና የስላብ ከልቨርት ግንባታ የሰራ ነው አለ ሁለቱንም ሁለት ቦታ ላይ ቀበሌ 1 እና ቀበሌ 2 ላይ ነው የሰራን ቀበሌ 1 ዚላን መውጫ ተብሎ በሚጠራው አካባቢ 806 ሜትር የሚሆን የዲሽ ግንባታና 7 ስላብ ከልቨርት ቀበሌ 2 ጋር ደግሞ የጀጋ መውጫ ተብሎ በሚጠራው አካባቢ 600 ሜትር ዲሽ ግንባታና
ኦልሬዲ 4 ስላብ ከልቨርት 3 ስላብ ከልቨርትና ቀበሌ አንድ ላይ ከ2017 በጀት ዓመት ተርፎ የመጡ 3 ስላብ ከልቨርቶች በአጠቃላይ በድምሩ 13 ስላብ ከልቨርት በዚህ በጀት ዓመት ገንብተናል። በአጠቃላይም በዚህ በጀት ዓመት የወጣው ወጪ ቀበሌ አንድ ላይ ዚላን መውጫ ተብሎ በሚጠራው አካባቢ የ806 ሜትር ዲሽ ግንባታው ጋር ማለት ነው ከ10 ሚሊዮን ብር በላይ ወጪ አድርገናል። ቀበሌ 2 ላይ ጀጋ መውጫ ተብሎ የሚጠራው ላይ ደግሞ የ600 ሜትር ዲሽ ግንባታ ላይ ከ6 ሚሊዮን ብር በላይ በድምሩ ከ16 ሚሊዮን ብር በላይ ወጪ አድርገን የህዝብን ጥያቄ ለመመለስ ከእቅድ በላይ እቅዳችን 1000 ሜትር 1 ኪሎ ሜትር ዲሽ ግንባታ ነው አቅደን የነበረ። ኦልሬዲ አሁን ግን የሰራ ነው ከ1400 ወይም ከ1.4 ኪሎ ሜትር በላይ ዲሽ ግንባታ መገንባት ይችላል። ወደፊትም እንኳን ከይህም ምንም አድርገን ገና የህዝብ ጥያቄ ሙሉ ለሙሉ ተመልሷል ማለት ስለማይቻል አሉ ብዙ አካባቢዎች ለምሳሌ በቀጣይ በጀት ዓመት ካፈጻጸማችን በላይ እቅድ አድርገን ከዚህ በላይ እንፈጽማለን ከክንውናችን በላይ እቅድ አድርገን ከዚህ በላይ እንፈጽማለን የሚል አቅደናል። ገብርኤል መውጫን እንደ እቅድ አድርገን ይዘናል። ሌላም እንደዚህ የህዝብ ጥያቄ አሉ አንገብጋቢ የህዝብ ጥያቄዎች የተነሳባቸው አካባቢዎች አሉ። እነሱን እንሰራለን፣ ከተማችንን ውብና ጽዱ እናደርጋለን የሚል ሀሳብ ይዘን ነው እየተንቀሳቀስን ያለ። እንደ ሌሎች ወረዶች እንደ ሌላ ዞን ከተሞች የወረዳ ከተማችንን ተወዳዳሪ ለማድረግና ከተማዋንም ጽዱ ለማድረግ አሁን በ2019 በጀት ዓመት የኮሪደር ጌጠኛ መንገዶችን ኮሪደር ልማቶችን አካተን ሁሉንም ለመስራት እቅድ አድርገን ነው የይዘን እርግጠኛ ሆኜ እንፈጽማለን፣ እንሰራለን፣ ከተማችንን ጽዱ እናደርጋለን። የህዝብንም ጥያቄ ከዚህ እንትን ካለብን አንጻራዊ ሰላም እየሆነልንም ስለሆነ የህዝብን ጥያቄ ለመመለስ ከተማችንን ጽዱ እናደርጋለን። ኮሪደር ልማትም ጌጠኛ መንገድም ሁሉንም እንሰራለን የሚል እቅድ ነው ያለን። እርግጠኛም ሆኜ እንሰራለን፣ እናሳካለን። የስናን ወረዳ የህዝብ መሰብሰቢያ አዳራሽ አንደኛ የተገነባበት ጊዜ ረዘም ያለና ቆየ ስለሆነ አንድ፣ ሁለተኛ ደግሞ ጽንፈኛው በተለይ ባጋጠመን የጸጥታ ችግር ምክንያት ጽንፈኛው ከ4 ወር በላይ መቀመጫ አድርጎት ወንበሩ የተሰባበረ ስፖንጁ ተነቃቅሎ እና ተበጣጥሶ ወድቆ የነበረ ግርግዳው ተላልጦ ከጥቅም ውጭ ሆኖ ነው ያገኘን የነበረና አንዳንድ መንግስታዊና የህዝብ መድረኮችን ለማካሄድ አዳራሹ ምቹ ያልነበረ ስለነበረ በያዝነው በጀት ዓመት አዳራሹ መጠገን መቻል ያለበት እንደሆነ ከተግባባንና በጀት አስቀምጠንለት ወደ ተግባር ነው የገባ ነው። ይህንንም ለመጠገን 1.75 በላይ የፈጀ ሲሆን ጥገና የተደረገለት እንደሚታወቀው የሚጠገኑ ወንበሮች ተጠግነዋል። 270 አካባቢ የሚደርሱ የመቀመጫ ወንበሮች ነው ያሉት። እነዚህ ወንበሮች በሙሉ በአዲስ ልብስ ተሰፍቶለት ለብሷል። መጋረጃ፣ የውስጥ የመብራት ዝርጋታና አምፖሎችን የመቀየር ስራ ውጩንም ውስጡንም በአዲስ ቀለም የማስቀባትና የማስዋብ ስራን የሰራ ነው። ኮርኔሱ ተነዳድሎ ኮርኔሱ ፈርሶ ነበረ። የፈረሰውን ኮርኔስ ከጣራው ጀምሮ የሚቀየሩ ቆርቆሮዎችንና ሌሎችንም በመቀየር ኮርኔሱን በማደስ ውጩን የውሃ ልኩን እግረኛ መንገዱንና የውሃ ማፋሰሻዎችን በአዲስ መልኩ በመስራትና በመጠገን አጠቃላይ አዳራሹ መስጠት የሚገባውን አገልግሎት እንዲሰጥ አዳራሹ ውስጥ አገልግሎት ፈልገው ለሚመጡ አካላት ምቹ አድርገን ለተግባር ያዘጋጀንበት ሁኔታ ነው ያለና ቀደም ተነበረበት አሁን በደንብ አምሮበትና ተውቦ ለስራ አገልግሎት ውሏል። በዚህ ዓመት ከያዝናቸው ፕሮጀክቶች መካከል የወጣቶችን የመዝናኛ ችግር ለመቅረፍ የሚያስችል የደቡብ ገበያ ሁለገብ ስታዲየም ግንባታን ገንብተን አጠናቀናል። በአጭር ጊዜ ውስጥ ነው ግንባታውን ለማጠናቀቅ ጥረት ያደረግነው። ከጤና አኳያ የማህበረሰብ ጤና መድን የማህበረሰብ መድኃኒት ቤት ደረጃውን በጠበቀ መንገድ ሰርተናል። እዚሁ ጤና ላይ በተለይ ካሉን ጤና ጣቢያዎች መካከል አምስተኛ ጤና ጣቢያ ላይ ደረጃውን የጠበቀ የመጸዳጃ ቤት ግንባታ እየገነባን አሁን ወደ መጠናቀቅ የሄደበት ሁኔታ ነው ያለ። ከውሃ ዘርፍ በተለይ በዚህ ዓመት ሰፊ ርብርብ አድርገን ከ15 ሚሊዮን ብር በላይ በመንግስትና በረጅ ድርጅቶች መድበን ወደ 61 የውሃ ተቋማት ግንባታ
አጠናቀናል። ይህም ከእቅዳችን በተሻለ አፈጻጸም እና ማህበረሰባችን ባሳተፈ መንገድ የሰራንበት ሁኔታ ነው ያለ። ትምህርት ላይ ከ2010 ጀምሮ የተቋረጠ የጂ+1 ባለ 10 የመማሪያ ክፍል ነበረ። ከአልማ ጋር በመገናኘት አሁን አፈጻጽሞ ወደ 90% የደረሰበት ሁኔታ አለ። ከክልል ጋር በመነጋገር ደግሞ ደረጃውን የጠበቀ የቅድመ አንደኛ መማሪያ ክፍልም እሱም ኦልሞስት የመጠናቀቅ ሁኔታ ነው ያለ። አሁን ያስጀመርናቸው በተለይ ከፌዴራል ጋር በመነጋገር 2 የቅድመ አንደኛ ትምህርት ቤቶች አሉ። አንዱን በእኛ በወረዳው መስራት ያለብን ወደ ስራ አስገብተናል። የፌዴራሉን አሁን እየተጠባበቅ ያለበት ሁኔታ ነው ያለው እና ግንባታዎችን በአጭር ጊዜ ለመስራት ጥረት እያደረግን ነው። ከመንገድ ዘርፍ አኳያ በተለይ ለበርካታ ዓመታት የህዝብ ጥያቄ የነበረው ከረቡዕ ገበያ ጫቢ ስንድማ መካነ ጽዮን 17 ኪሎ ሜትር የመንገድ ስራ አሁን እየሰራን በ30 ሚሊዮን ብር እየሰራን ያለበት ሁኔታ ነው። ግንባታው ስራ በከፍተኛ ደረጃ እየሄደ ያለበት ሁኔታ ነው ያለ። መዘጋጃ ላይ በተለይ ከከተማ አገልግሎት አኳያ ከተማችን የመሰረተ ልማት ችግር ያለበት ስለሆነ ይህንን ሊያስተካክል የሚችል የ1.5 ኪሎ ሜትር የዲች እና የካልቨርት ስራ ሰርተን አጠናቀናል። ቀጣይም በቅድ ያዝናቸው ስላሉ እሱንም ለማልማት ሰፊ ጥረትን ያደረግን የወጣቱን የስራ እድል ችግር ለመፍጠር በተለይ በዚህ አመት የሚገነቡ ግንባታዎችን ወደ 10 በኮንስትራክሽን ዘርፍ የተደራጁ ወጣቶችን የገበያ ትስስር ፈጥረን ሰፊ የሆነ የስራ አጥ ችግር የቀረፍንበት ነው። ከተማችን ላይ ደረጃውን የጠበቀ የዲች የሼድ ግንባታ ስራ ሰርተን ይህንም ለአገልግሎት ክፍት ያደረግንበት ሁኔታ ነው ያለ። ከህፃናት በተለይ ከፓርቲያችን ኢኒሼቲቭ አኳያ የመንግስት ሰራተኞች ህፃናት በአግባቡ ስራቸው ላይ እንዲውሉ ለማስቻል የሚያስችል የህፃናት ሙያ ደረጃውን የጠበቀ ግንባታ አጠናቀን ለአገልግሎት ክፍት አድርገናል። ለበርካታ ዓመታት ሲጠየቅበት የነበረው በተለይ ከ2008 ጀምሮ እየተቋረጠ ብዙ ሰፊና ውስብስብ ችግር ያለበት የወረዳው የገንዘብና ኢኮኖሚ ያስገነባው ግንባታ ነበር። እሱንም ወደ 24 ሚሊዮን ብር በሚጠጋ በጀት ጨረታ ወጥቶ አሁን ወደ ስራ የገባበት ይሄ ከ2018 ዓመት ጀምሮ በርካታ ጊዜ ሲቋረጥ እና ብዙ ገንዘብ ሲወጣበት የነበረ የህንጻ ግንባታ ነበር። እሱን ወደ ስራ አስገብተናል። ወረዳችን ላይ ያለው የአዳራሽ ስራ በጣም ችግር የነበረበት ለበርካታ ጊዜ ውድመት የተደረሰበት ነበር። እሱንም የጥገና ስራ እያደረግን ያለበት ሁኔታ ነው ያለ። በአጠቃላይ በዚህ አመት በጣም ብዙ ፕሮጀክቶችን ሰርተን ማህበረሰባችንም በከፍተኛ ንቅናቄ ለልማቱ አጋዥ እንዲሆን ያደረግንበት ነው። በልማቱ ዘርፍም ህዝቡ እየተሳተፈ ገንዘቡን ጉልበቱን እያወጣ የራሱን አስተዋጽኦ እያደረገ ያለ መሆኑን ነው መጥቀስ የምፈልገው።